ፍቅር እንግዲህ ዛሬ በጣም ተናዳለች ማለት ነው። ነገር ግን ፋፋ የእውነት ይሄ ነገር የእውነት ትክክል አልሰራም ብዬ ነው የማስበው። ማለት እሱ እንግዲህ በቀደመት ጊፍት በመሰጣታቸው በዛ በአንዳንድ ነገሮች ትንሽ ተቀያይመው ነበረ። ነገር ግን ፍቅር እሱን ፋፋን የሆነ ነገር ለማስደሰት ምን ያስደስተዋል፣ ምን ላድርግለት እያለች ስታስብ እንግዲህ ቡርካ ይሄንን የምታስቢው ነገር ትንሽ ወደፊት ቢራዘም ጥሩ ነው። እሱ አሁን ቤት እየተከራየ ነው ተፈቲ ጋር ሊኖር ሲላት በጣም ልቧ ተሰበረ ማለት ነው። እንግዲህ የበፊት ፍቅራቸውን ለመመለስ እሷ ብዙ ነገሮችን እያሰበች ነበር ማለት ነው። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ያደሞት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ፍቅር ቪዲዮ ቡታጃር ነበርኩኝ ከእናቴ ጋር ብዙ ጊዜ አመት በዓልን አሳልፌ አላቅም ነበርና ከእናቴ ጋር በዓልን አሳልፌ ያለ ስለዚህ ቪዲዮ ለመስራት አልተመቸኝም ነበር እና በሾርት ቪዲዮም ቢሆን እንኳን አደረሳችሁ ብያችኋለሁ እና ዛሬ በድጋሚ እንኳን አደረሳችሁ ብላለች ፍቅር። እንኳን አብሮ አደረሰን ፍቅር። ለማንኛውም እንኳን ደህና መጣሽ። ስለዚህ እንግዲህ ዛሬ ፍቅር አንዳንድ ነገሮችን እየተናገረች ነበር። በሆነ በስጦታ ምናምን በቀደመ በተሰጠ ስጦታ፣ በዛ ላይ ደግሞ አንዳንድ ኮመንቶችንም እያየሁ ፈቲ ነች ይሄንን ነገር ጊፍት ልታሰጥ የቻለችው ምናምን እያሉ ያያንም እያየሁ ነበረ። እሷ አይደለችም ይሄንን ነገር ያደረገችልን ሌላ ሰው ነው እያለች ነበረ ማለት ነው። ስለዚህ እንግዲህ ተፋፋጋ ያላትን ነገር ማንኛውንም ነገር ቢሆን ለማስተካከል ቀስ በቀስ እየተባለ እንጂ እንደዚህ ባንዴ ማንኛውም ነገር የሚደረግ ነገር አይደለም እያለች ነበር። አዎ ትክክል ነሽ፣ የሆነ በጣም ጎበዝና አስተዋይ ነች ማለት ነው። ስለዚህ ነገር ግን ዛሬ ለሱ ብዙ ነገሮችን እያሰበች ነበረ ፍቅር ማለት ነው። ይህን ያሰበችው ለማን ነው? ለፋፋ ማለት ነው። ለፋፋ ብዙ ነገር ታስባለች ፍቅር። ስለዚህ ግን ዛሬ የመጨረሻ ጊዜ በጣም 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 ተናዳለች ማለት ነው። የሆነ በጣም ነው የምታሳዝነው ማለት እሱ እውነት ይችን የምታህል ቤት እንዴት ልትከራይ ታልቻልክ? እሱ እንግዲህ ለቡርካ ነው ይሄን ሊነግራት የቻለው ማለት ነው። ከዛ ለምንድን ነው ካሜራ አጥፉልኝ እያለ ነበር ፋፋ ማለት ነው። አይደብርህ፣ ምንም ችግር የለብኝም፣ ግን እውነቱን ለምን አትነግረኝ? ስልክ ራሱ ስትደውልለት ለፍቅር እያነሳልኝ አልነበረም ማለት ለፍቅር ይህንን ያህል መደበቅም አይጠበቅበትም ማለት እውነቱን ቢነግራት ምን ችግር አለው? አዎ ቤት ልከራይ ነው ተፈቲ ጋር ቤት ልንይዝ ነው ምናምን ቢላት ራሱ ምንም አይነት ነገር አትቀየምም። ግን በእንደዚህ ያለ ነገር መስማት ለሷ ማለት በጣም ትጎዳለች ብዬ አስባለሁኝ። እውነት ቡርካ ሲነግራ ማኖራ ሰውነቷ ራሱ ቅይር ነው ያለው ማለት ነው እዛው በዛው። እና እንግዲህ ያንን ካሜራውን ይዘው ሲሄዱ እንዳያችኋቸው ፍራሽ ምናምን እያስገቡ ነበረ። ከዛ እናግዛችሁ ምናምን እያለ አንድ እሱ ፋፋ በቃ በጣም ነው ግራ የተጋባው። እንዴ ምን ሆነ ነው አንተ እንደዚህ ካሜራ ደቅነህ ልታመጣ ነው ወይ ነገርኩ ምናምን ሲለው፣ አይ እኔ እኮ እሷ ካሜራ ይዛ እኔን ፈልገኝ ነበረ። ከዛ አንዳንድ ቀጠሮች እኔን ስትነግረኝ ከዛ እንደገና ነገርኳት መጣሁ። ራስህ አይደለህም ወይ የነገርከኝ? ቤት ተከራየን ተፈቲ ጋር እያልከኝ ራስህ አይደለህም ወይ? ሎኬሽንስ የላክልኝ አንተ አይደለህም ወይ እያለው ነበር ቡርካ ማለት ነው። እና ቡርካ ለምን ትናደዳለህ? ለምንድን ነው እንደዚህ የምትሆነው ሲለው እንግዲህ ፋፋ እንደምታዩት በጣም ይናደዳል። በጣም እየተወሳጨን ነበረ ማለት ነው። የእውነት ትንሽ ይከብዳል ዘጋ። እሷ ደግሞ ተሷ ጋር ልኑር አልኑር እንደታወቃችሁ፣ ስለዚህ እንዴት ይሄንን ልታስብ ትችላለህ አለ። ያኔ አይታወቅም ወይ ለብቻ ልትኖርበት ትችላለህ ወይ ለሷ ብቻ ሊሆን ይችላል አይታወቅም። ነገር ግን እነኚህ ነገሮችን ለሷ በዚህ መንገዱ ለፍቅር መስማቱ ትንሽ ሊከብዳት ይችላል ማለት ነው። ለማንኛውም ቡርካ ተጎኗ ስለሆነ ፍቅር ምንም እንደማኮን ተስፋ አለኝ። እና በስተመጨረሻ እንግዲህ በጣም ተናዳ እኔ የእውነት አጠገብህ ላድርስ ብላ ራሱ እንግዲህ እንተፍ ብላበት ራሱ ሄዳለች ማለት ነው። የእውነት እኔ እዚህ ላይ በጣም ተሰማኝ እና በጣም ተናዳለች። እንግዲህ ያው ተጎኗ ቡርካ አለ ብዬ አስባለሁኝ። እሱ ፈቲም በዚህ በኩል አታስቢው ባክሽን እያለቻት ነበረ። እንግዲህ አይታወቅም እንግዲህ ፋፋ እውነቱን ሊናገር ይችላል እንግዲህ ወይ ነገ በሱ ቻናል ላይ ወይም በሷ አይታወቅም እንግዲህ በሚመጡት ቻናል ላይ እውነቱን ልናቅ እንችላለን። ፋፋ ግን እውነቱን ሊናገር አልቻለም። ምን አስቦ እንደሆነ አላቅም። በጣም ተናደደ ካሜራ ይዘህ መምጣቱ። ለምንድን ነው ካሜራ ይዘህ መምጣቱ? ለምን እንደደበረው አላቅም። ለምንድን ነው የድብቅ ነገር ለምን ትኖራላችሁ? ምን ችግር አለው? ህዝብ ቢያቅህ ተከታዮቻችን ቢያውቁ ምን ችግር አለው? ፍቅር ስትለው
እሱ ደስተኛ አይደለም ማለት ነው። ስለዚህ እንግዲህ ፍቅር አይዞሽ፣ ለበጎ ነው፣ አትናደጂ። እንግዲህ ማንኛውንም ነገር እንግዲህ እግዚአብሔር የፈቀደው ነው የሚሆነው። እርግጥ በፊትም ስትታረቁ ያው እንደ እህትና እንደ ወንድምነት እንሆናለን ብላችሁ መሰለኝ የታረቃችሁት። ነገር ግን እንደዛም ተሆኖ እንግዲህ እግዚአብሔር ከፈቀደ እርግጥ የእናንተን እህል ውሃ ማንም ሰው ሊነጣጠላችሁ አይችልም። እናንተም ላትለያዩም ትችላላችሁ ማለት ነው። ስለዚህ አይታወቅም። እንግዲህ አትናደጂ፣ አይዞሽ። የእውነት እኔ በጣም ነው ያሳዘነችኝ። እንደዚህ ስትሆን በጣም አዘንኩ ማለት ለእሱ ብዙ ነገሮችን ስታስብ እንግዲህ ቡርካ ይሄን የምታስቢው ነገር ትንሽ ቀኑ ይራዘም ሲላት የእውነት በጣም እንዲህ ለምን ምናምን ስትለው በቃ ያንን ነገር ሲነግራት በጣም ተናደደች ማለት ነው። ስለዚህ እንግዲህ አይዞሽ ፍቅር ለበጎ ነው የምለው። ያ ነገር ምን ልሻለሁ። ስለዚህ እንግዲህ ቡርካ ማለት የእውነት ምርጥ ወንድሟ ነው። ተጎኗ ሆኖ የሚያበረታታት ነው ማለት ነው። ስለዚህ እርግጥ ፋፋ የሚሆን ለፍቅር ብዙ ነገር ያስብላታል። ብዙ ነገር ማለት ስትጎዳ ማየት አይፈልግም፣ ስትከፋ ማየት አይፈልግም ማለት ነው። እና ለማንኛውም እንግዲህ እኔ ይሄ ደግሞ ድራማ አይመስለኝም እውነተኛ ማለት ነው። ማለት ያ ቤቱም እንግዲህ እንደምታዩት ወደ አዲስ ቤት ይመስላል እየተከራዩ ያሉት። እና እንግዲህ ለማንኛውም እስኪ እውነቱን እንጠብቃለን። እንደዚህ አይዞሽ እንግዲህ ፍቅር ለበጎ ነው። የእውነት አንቺ ለራስሽ ለእንትን እያሽ ለሰው እያሽ ሰውን ራስሽን ትጎጃለሽ ማለት ሰው በቃ እንዳይከፋ ሰው እንደዚህ እንዳይሆን እያለኝ በቃ ለነሱ ብዙ ነገር ታስባይ። ባለፈ እንደምታዩት አብርሽን ለማገዝ ብላ የራሷን ተፋፋጋ ተጣልታ እንደዛ ያደረገችው ማለት ፍቅር ነኝ ማለት አብርሽን ለማገዝ ሮታንና እሷን ለማስታረቅ ብላ እንግዲህ አይታችኋል። የራሷን ኑሮ አመናቅራ ነው እንግዲህ ወደዛ ሀዲያ እንደዛ እያደረገች የነበረችው ማለት ነው። ስለዚህ የእውነት በጣም ጎበዝና አስተዋይ ናት። እንግዲህ እግዚአብሔር ላንቺ የሚርዳሽ ነው የምለው፣ ሌላ ነገር የምለው የለም። ስለዚህ እንግዲህ ፋፋ ለማንኛውም ማስተዋል አለብህ። እሷን በዚህ አይነት መንገድ ልትነግራትም ሆነ ልትጎዳት አትችልም። ጥሩ አይደለም። እርግጥ ተሷ ጋር ተፈቲ ጋር ተከራይታችሁ መኖር መብትህ ነው፣ ግን ብታሳውቃት የተሻለ ነው ብዬ ነው የማስበው። ስለዚህ እሷ ደግሞ በቃ እኔ እናንቺ እንደዚህ ነን በዚህ በኩል እንደዚህ ብትነግራት ራሱ መቼም ቢሆን ሊከፋት አይችልም ብዬ ነው እኔ የማስበው። እና ይሄንን የመሰለ ነበረ የዛሬው ቪዲዮ ወዶችዬ። እንግዲህ ሁላችሁም ፋሲካ እንዴት ይዛችኋል? ፋሲካስ በዓል እንዴት ነበረ? እንግዲህ መልካም በዓል ብያችኋለሁ። ዛሬም በዓል ነው፣ ነገም በዓል ነው። 8 ቀን ነው የኛ በዓል ፋሲካ። እና ይመቻችሁ ደጅዬ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁ